የትምህርታችን መነሻ የሚሆነው ቃል ነው። ይህንን ቃል የምናገኘው በዮሐንስ ወንጌል ምዕራፍ 1 ከቁጥር 29 ላይ ነው። የዚህ ቃል ተናጋሪ መጥምቀ መለኮት ቅዱስ ዮሐንስ ነው። ይህንን ቃል ደግሞ እኛ እንመከርበት እንገሰጽበት ዘንድ የዚህ የታላቁን ሰው የመጥምቀ መለኮት ቅዱስ ዮሐንስን ንግግር በዚህ መንገድ የጻፈልን የዘገበልን 12ቱ ሐዋርያት መካከል አንዱ ሐዋርያው ቅዱስ ዮሐንስ ወንጌላዊ ነው። እንደ እግዚአብሔር ፈቃድ በዚህ ቃል መነሻነትን የምንማማረው የትምህርታችን መሰረታዊ ጽንሰ ሐሳብ የሚሆነው አምላካችን መድኃኔ ዓለም ክርስቶስ እኛን ከመውደዱ የተነሳ ለእኛ ያለውን ፍቅር በሞቱ እንደገለጸ መሞት ያለበት አዳም ነው። መከራ መቀበል ያለበት የሰው ልጅ ነው። ነገር ግን የሰውን ልጅ ሞቱን ሞት መከራውን መከራ አድርጎ ስለኛ በቀራንዮ አደባባይ የተሰዋ ስለኛ ሞትን የተቀበለ የመስዋዕቱ በግ እርሱ እንደሆነ ነው በዚህ ቃል መነሻነት የምንማማረው። መጥምቀ መለኮት ቅዱስ ዮሐንስም የሰጠው ምስክርነትን ይህን ነው። የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ። መቼም በግ ይታወቃል፣ ለምግብም የሚሆን ለመስዋዕትም የሚሆን ነው። በግ ወዳቂ የለውም። ስጋውን እንመገበዋለን፣ ቆዳውም ለልዩ ልዩ አገልግሎት ይሆናል፣ ጸጉሩም ልብስ ይሆናል። በግ ልብስም ምግብ ነው። በግ መድኃኔ ዓለም ክርስቶስን የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ሲለው በግ ስጋው ምግብ እንደሆነ ሁሉ የመድኃኔ ዓለም ስጋውን እንበላለን፣ ደሙን እንጠጣለን፣ ምግበ ነፍሳችን ነው። የበግ ጸጉሩ ልብስ ነው። ደግሞ እንዲሁ ከጎኑ በፈሰሰው ማየገቦ በሦስቱ ስም በሥላሴ ስም ተጠምቀን ልጅነት እናገኛለን፣ ልብሰ ብርሃን እንለብሳለን። ክርስቶስ ለእኛ ምግባችንም ልብሳችንም ነው፣ ፈጣሪያችንም አስገኛችንም አኗሪያችንም ነውና በግ በሚለው ምሳሌ የገለጸው ለዛ ነው። በተለይ ደግሞ ከብሉይ ኪዳን ጋር አያይዞ አመስጥሮ ነው የተናገረው እና የዓለሙን ኃጢአት የሚያስወግድ የእግዚአብሔር በግ ሲል ከብሉይ ኪዳኑ ምስጢር ጋርም በማነጻጸር ነው። በታሪክ ላይ እንደምናውቀው በብሉይ ኪዳን መድኃኒታችን ኢየሱስ ክርስቶስ ዓለምን እንደሚያድን ከሰማየ ሰማያት እንደሚወርድ ከድንግል ማርያም እንደሚወለድ ለዓለም መስዋዕት ሆኖ በቀራንዮ እንደሚሰዋ ትንቢት ተነግሯል። ከዛም ተነስቶ ነው መጥምቀ መለኮት ቅዱስ ዮሐንስ ለመጀመሪያ ጊዜ በሐዲስ ኪዳን የእግዚአብሔር በግ ብሎ ምስክርነቱን የተናገረው። እንግዲህ የዛሬው በዓል እንደምናውቀው ተደራራቢ በዓል ነው። በመጀመሪያ ደረጃ በ15ኛው መቶ ክፍለ ዘመን የተነሳው የታላቁ ጻድቅ የአቡነ መባጽዮን ዓመታዊ የዕረፍታቸው መታሰቢያ በዓል ነው። የሰማችሁ ነው። የአቡነ መባጽዮን ዓመታዊ የዕረፍታቸው መታሰቢያ በዓል ነው። በተለይ ከመድኃኔ ዓለም ጋር ዕረፍታቸውም የሆነው ልዩ ፍቅር ስላላቸው በዕለተ ቀኑ ጭምር ስለወሰዳቸው ነው። መድኃኔ ዓለምን የሚዘክሩ በእሱ ስም የሚያበሉ የሚያጠጡ፣ በተለይ ዓርብ ቀን ደግሞ 13ቱን ሕማማተ መስቀል በማሰብ ብዙ መከራን የሚቀበሉ ነበሩ። በዛሬው ዕለት ዕረፍታቸው ነው፣ አብሮ ይከበራል። በሁለተኛ ደረጃ ደግሞ የታላቁ ጻድቅ የአባ ጽጌ ድንግል ዓመታዊ የዕረፍቱ መታሰቢያ ነው። በ14ኛው መቶ ክፍለ ዘመን የተነሳ ሲሆን በተለይ ይሄ ዘመነ ጽጌ ጋር ተያይዞ ከመስከረም 26 እስከ ህዳር 6 ዘመነ ጽጌ እንዲሆን ከና አቡነ ዜና ማርቆስ ጋር ከና አቡነ ገብረ ማርያም ጋር በመሆን ይህንን ስርዓት የሰራልን። ከዛም አልፎ በ150 ዳዊት ልክ 150 ቁጥር ያለው በ5 ስንኝ የተሰናኘ የተሰናሰለ ማኅሌተ ጽጌ ብለን የምንጠራውን የምንጸልየውን ድርሰት የደረሰው አባ ጽጌ ድንግል የዕረፍቱ መታሰቢያ በዛሬው ዕለት ነው። መድኃኔ ዓለም ክርስቶስ ደግሞ በዓለ ስቅለቱ መታሰቢያ ነው። ዓለምን ያዳነ የተሰቀለ መጋቢት 27 ነው። ግን ያ በጾም ቀን ስለሚውል እንዲያም ካለ ሕማማት ላይ ሊውል ይችላል፣ ጾም ላይ ሊሆን ይችላል። ለአከባበር በሰፊው ዘክሮ አርዶ አጎራርዶ ሰው እንዳቅሙ በሚፈልገው መጠን ለማክበር በዓሉ ለማክበር ጾም ነው አይመችም። አባቶቻችን በዓሉ በሰፊው መከበር ስላለበት መጋቢት 29 ላይ ያለውን
ጥንተ ስቅለቱን ጥቅምት መጋቢት 27 ላይ ያለው ጥንተ ስቅለቱን ወደ ዛሬው መጋቢት ጥቅምት 27 አንስተን እንድናከብረው በስርዓት የሰሩልን ያስቀመጡልን መታሰቢያ ነው። በየወሩ በ27 እናስበዋለን። በየቀኑም ቢሆን ነገረ መስቀሉን የማያስብ አገልግሎት የለም። የማይሌቱ አገልግሎትም ነገረ መስቀሉን ያስባል፣ ያስታውሳል። ቅዳሴው ላይ ልዜኑ ሞተከ ወትንሣኤከ ቅድስተ ስለኛ መሞቱን መሰቀሉን የማናስብበት ጊዜ የለም። እያንዳንዱ ሃይማኖታዊ ስርዓታችንም ቢሆን አለባበሳችን መስቀለኛ ነው። ይሄ ነገረ መስቀል ነው የሚያስብ። በአንገታችን ያለው መስቀል ነው፣ ነገረ መስቀል ነው የሚያሳስበን። ወደ ቤተ ክርስቲያኑ ስንመጣም ጉልላቱ ላይ መስቀል ነው፣ መስኮቱ ላይ መስቀል ነው። ወደ አባቶቻችን ጎንበስ ብለን ስንባረክ የምንባረክ በመስቀል ነው። ደነገጥንም ተደሰትንም የምናማትብ በመስቀል ነው። ስንበላም ስንጠጣ ማማትበን ነው። አስቡት፣ በየትኛውም መንገድ ነገረ መስቀሉ የማይታሰብበት የለም። ንነሰ ንሰብክ ክርስቶስ ኀዘ ተሰቅለ፣ እኛስ የተሰቀለውን ክርስቶስን እንሰብካለን እንዳለ ቅዱስ ጳውሎስ በየትኛውም መንገድ ነገረ መስቀሉን ዘወትር እናስበዋለን። በቅዳሴው፣ በሰዓታቱ፣ በማይሌቱ፣ በግል ጸሎታችንም ይሄ በቤተ ክርስቲያን ሚስጥራት ሁሉ ያለ መስቀል የሚከናወን የለም። ሰው ሃይማኖቱን ጠንቅቆ የሚያውቁበት ሚስጥር 5ቱ አዕማደ ሚስጥራት ናቸው። ደግሞ ለአመነ ሰው ደግሞ ሀብት የሚያገኝበት የሚያድግበት በጸጋ የሚበለጸግበት ደግሞ 7ቱ ሚስጥራት ናቸው። እነዚህ 7ቱ ሚስጥራት ያለ መስቀል አይከናወኑ፣ ያለ ካህን አይከናወኑ። ነገረ መስቀሉ በየትኛውም አገልግሎት እናስበዋለን ዘወትር በ27 ብቻ አይደለም። ነገር ግን በዛሬው ዕለት በልዩነት እንድናስበው አባቶቻችን ስላስቀመጡት ነው ሁላችን የተሰባሰበ። መጥምቀ መለኮት ቅዱስ ዮሐንስን ነገረ መስቀሉን የሚያሳስብ ስለኛ መሞቱን፣ የእኛን በደል መሸከሙን፣ የእኛን ሞት መሞቱን፣ ለእኛ ለውጥና ቤዛ ሆኖ በመንተ መስቀል የሚሰቀለው የሚሰዋው የሚታረደው ስለኛ ደግሞ የሚፈሰው ስጋው የሚቆረሰው የዓለም መስዋዕት መድኃኒታችን ክርስቶስ መሆኑን የተናገረው ከዚህ ምስጢር ተነስቶ ነው እና የተናገረበትን ምክንያት ወደ ኋላ መለስ ብለን ስናየው የዮሐንስ ወንጌል ምዕራፍ 1 ከቁጥር 19 ጀምሮ ሰፋ ያለ ማብራሪያ አለው። ወዝንቱ ውእቱ ስምዑ ለዮሐንስ መጥምቅ አመላአኩ ኀቤሁ አይሁድ ካህናተ ወሌዋውያነ። አይሁድ ካህናትና ሌዋውያን ወደ እርሱ መረጃ ይዘው ይመጡ ዘንድ በላኳቸው ጊዜ መጥምቀ መለኮት ቅዱስ ዮሐንስ የሰጠው ምስክርነት ይህ ነው ይልና ምስክርነቱን ነው የሚያስቀምጠው። እንግዲህ በታሪክ እንደምናውቀው መጥምቀ መለኮት ቅዱስ ዮሐንስ በጽንስም በልደትም 6 ወር ጌታን ይቀርመዋል። በስጋ ነው 6 ወር ይቀርመዋል። በሉቃስ ወንጌል ምዕራፍ 1 ከቁጥር 26 ላይ ወበሳድስ ወር ተፈነወ ገብርኤል መልአክ ይላል። 6 ወር ሲጎለው መጥምቁ ዮሐንስ መንፈቅ ቀድሞ ለማስተማር መጥቷል። በሚያስተምርበት ጊዜ በይሁዳ ምድረ በዳ ተራራው ዝቅ በል ጎድጓዳው ይምላ። ተራራው ማለት ትዕቢታሙ ልቡና ዝቅ በል። አሁን መጥምቀ መለኮት ቅዱስ ዮሐንስ ከጎዳና ጋር ከመንገድ ጠረጋ ጋር የተያዘ መርሐ ግብር የለውም። ብቻ በምሳሌ እየገለጸ ነው። ተራራው ዝቅ በል ጎድጓዳው ይምላ ማለት ተራራ የተባለ ትዕቢታሙ ልቡና በዘር የሚመካው በጎሳ የሚመካው በስልጣን የሚመካው እኔ ነኝ ያለው እኔ ነኝ መስራቹ እኔ ነኝ ተወላጁ ማን እንደኔ ለዚህ ቤተ ክርስቲያን አይኑ እኔ ነኝ የሚል ሰው አጋጥሟቸው አያውቅም? ያም ከዛ ተሰብስቦ የሚል ሰው አጋጥሟቸው አያውቅም? ልክ እንደዚህ አይነት ተራራ የተባለ ትዕቢታሙ ነገረኛው ምቀኛው ከክርስቶስ በአንድም በሌላም መንገድ የራቀ በራሱ መንገድ የሚመራ ሰው ነው። ተራራው ዝቅ ይበል ማለት ትሕትናን የያዘ ስልጣንም ኃላፊ ነው፣ ገንዘቡም ኃላፊ ነው፣ ዝናም ኃላፊ ነው፣ ወገን ኃላፊ ነው። እማያልፈው ከክርስቶስ ጋር ያለ ነው። እማያልፍ ነገር የለም። ከሰማይ በታች ከምድር በላይ ያለ ሁሉም ነገር ከንቱ ነው። አብዛኛውን ዞር ብለን ቀብር ቤት ብናይ የባላምባራስ እከሌ፣ የፊት አውራሪ እከሌ፣ የካህኑ እከሌ፣ የሊቀ ጳጳስ እከሌ ይላል አይደል? ሁሉም ኃላፊ ነው። ሁሉም እንደነበረበት አይቀጥልም። ልክ እንደ አበባ ነው የሰው ልጅ። አሁን የምናየው ጥቅምት ነው፣ አበባ ነው። እጽዋቱ ምንም ቢያምሩ ምንም ቢያሸበርቁ ግን አበባው ይቀጥላል? አይቀጥልም። መርገፉ አይቀርም። ብልህ የሆነ ዋናው አበባው ሊቀጥል የሚችለው ፍሬ ሲቀጥል ነው። ሰው በስልጣን የሚያብል በሀብት የሚያብል በልዩ ልዩ ሁኔታ ጤና የሚኖረው ሀብት የሚኖረው ሌላም ጸጋ ይኖረው ሁሉም ኃላፊ ነው።
በሚያልፈው ሀብቱ የማያልፍ ስራ ነው መስራት ያለበት። ተራራው ዝቅ በል ያለው ይህንን ነው። ሟችነቱን አስታውስ፣ ዝቅ በል ሟች ነህ ማለት ነው። ጎድጓዳው ይምላ ይላል በተዘዋዋሪ። ጎድጓዳው ማለት ተስፋ የቆረጠው ሰው የለኝም ያለው አለቀልኝ ደቀቀልኝ በማለት ራሱን ዝቅ አድርጎ የሚያይ ደግሞ በተስፋ ይለምልም፣ ተስፋ ይኖረው። መሲህ ክርስቶስ ሊመጣ ነው ያለ መንገዱን እያመቻቸ ህዝቡን እያስተማረ የንስሐ ጥምቀት እያጠመቀ ይቀጥል ነበረ። እንዲህ በሆነበት ሰዓት ነው የዮሐንስ አስተምሮ ግራ ገባቸውና ህዝቡን ጥቅልል ብሎ ዮሐንስን ሲከተለው አይሁድ ለምቀኝነት ስለማያልፍ የዚህን ሰው ማንነት አጣርቶ የሚመጣ አጣሪ ቡድን ከሌዋውያንም ከካህናቱ የቤተ መቅደሱን አገልግሎት የሚያስኬዱ ናቸው። ሌዋውያን ደግሞ የውጩን አገልግሎት ልክ እንደ ሰበካ ጉባኤ አይነቱ ነው በውጭ ያለውን አገልግሎት የሚሰሩ የሚያከናውኑ ናቸው። ከሁለቱም የተዋቀረ ቡድን ላኩ። ወደ ማን? ዮሐንስ ወደሚያጠምቅበት ቦታ፣ ዮሐንስ ወደሚያስተምርበት ቦታ ወደዛ ሄዱና እንዲህ አሉት። ወደ ዮሐንስ ከሄዱ በኋላ ተስእልዎ ወይቤልዎ መኑ አንተ፣ ግን አንተ ማነህ? አንተ ማነህ? ኤልያስ ነህን? ወይም ከነቢያት መካከል ሙሴ፣ ኢያሱ ወይም አንዱ ነቢይ ነህን? እያሉ ይጠይቁታል። እርሱ ግን መልሱ ወይቤ አልቦ ወይቤ እኮንኩ እያለ ነው። እኔ ኤልያስ አይደለሁም፣ ክርስቶስ አይደለሁም፣ ከነቢያት መካከል አንዱ የምትሉት ሙሴ ኢያሱም አይደለሁም በማለት መለሰላቸው። ማነው እንዲህ የሚላቸው? መጥምቁ ዮሐንስ ማለት ነው። መጥምቁ ዮሐንስ ይህን ሲመልስላቸው ደግሞ እንዲህ አሉት። መልሰው ደግሞ እንኪያ አንተ ራስህን ማን ትላለህ? ከመናይድዎም ወናጠይቆሙ ለለለአኩነ ወፈነውነ ወመነትም ርሰከ። እኛ የመጣ ነው አጣሩ፣ እውነተኛውን መረጃ ይዛችሁ ተብለን ከአይሁድ ተልከን ነው፣ ከበላይ አካል ተልከን ነው የመጣን። ምን ብለን ምላሽ እንስጥ? አንተ ራስን ማን ብለህ ትጠራለህ ብለው ሲጠይቁት ወይቤሎሙ አንሰ ቃለ አዋዲ ዘይሰብክ በገዳም ወይም ይጽሖአ ፍኖቶ ለእግዚአብሔር በከመ ይቤ ኢሳይያስ ነቢይ። እኔስ አለ ከዛሬ 700 ዘመን አስቀድሞ ነቢዩ ኢሳይያስ በምድረ በዳ የሚጮህ የአዋጅ ነጋሪ ድምፅ ብሎ የተናገረልኝ አዋጅ ነጋሪ እኔ ነኝ በማለት ይነግራቸዋል። ይህን ከመለሰላቸው በኋላ መልሰው ሌላ ጥያቄ ይጠይቁሳል። ወእለሰ ተፈነው ፈሪሳውያን ተስእልዎ ወይቤልዎ በእፎ እንከ ታጠምቅ ለመ ኢኮንከ ክርስቶስሃ ወይ ኤልያስሃ ወይ ነቢይ። ከነቢያት መካከል ሙሴን ኢያሱን ካልሆን ኤልያስ ካልሆን መሲህ ክርስቶስ ካልሆን ስለምን ታጠምቃለህ አሉት። መጀመሪያ ስለ ማንነቱ ጠየቁት፣ በሁለተኛ ደግሞ ስለ አገልግሎቱ ስለ ስራው ጠየቁት። እንዲህ ሲሉ ተዋውሳ ዮሐንስ ወይቤ አንሰ አጠምቀክሙ በማይ መጥምቀ መለኮት ቅዱስ ዮሐንስ መልሶ እኔ በውሃ አጠምቃችኋለሁ ወማይከልክሙ ሀሎ ይቀውም ዘይታምሩ ዋንትሙ፣ እናንተ የማታውቁት በመካከላችሁ ቁሟል። ይመጽእ ድሬ ዘሃሎ ውእቱ ዘሃሎ እምቅድሜ ዘእይደለወኒ እፍታ ፎታነ አሳኒሁ ነገሪሁ። የእግሩን ጫማ የጫማውን ማዘቢያ ጠፍሩን ስቅ ብዬ መፍታት የማይገባኝ ለዛ ለመፍታት ክብር የሌለኝ ለማለት ነው። የእሱን የጫማውን ጠፍር መፍታት ክብር ነው። ለዛ እንኳን ያልበቃው በእሱ ዘንድ ስገመት እኔ ነኝ። ስለዚህ ከኔ በኋላ የሚመጣው እርሱ በመንፈስ ቅዱስና በእሳት ያጠምቃችኋል። እኔ የማጠምቃችሁ በውኃ ነው። የእኔ አገልግሎት ከእሱ ለማድረስ ነው። ልጅነት አያሰጣችሁም። የእኔ አገልግሎት ሊቃውንት ደግሞ ይህን ሲተረጉሙት ልክ ንጹሕ ልብስ ከመልበሳችን አስቀድሞ ሻወር እንወስዳለን። የሰውነታችን መታጠብ ለልብሱ ነው። እንዲሁ ደግሞ ጠጁ የሚጠጣው መጠጡ ከመቀዳቱ አስቀድሞ ምኑ ይታጠባል? መጠጫው፣ ዋንጫው፣ ብርሌው ይታጠባል። ልክ ለሚጠጣው መጠጥ ወደፊት ለሚመጣው ዋንጫውን ብርሌውን እንደማጠብ ለሚለበሰው ልብስ እንዲሁ አስቀድሞ ሻወር እንደመውሰድ ለአማናዊ ጥምቀት ልጅነት ለምታገኙበት ክርስቶስ ለሚሰጣችሁ ጸጋ እኔ ምንድን ነኝ? አስቀድሜ የንስሐ ጥምቀት ነው የማጠምቅ። ልጅነት እያሰጠዋቸው አይደለም። ከኔ አስቀድሞ ያለው እንደ አምላክነት ነው። እኔ የምቀድመው እንደ ሰውነቱ 6 ወር ይቀድማልና እርሱ ከኔ በኋላ ይመጣል፣ በመንፈስ ቅዱስ እሳትነት ያጠምቃችኋል አላቸው። እስካሁን ድረስ ከአይሁድ የተላኩት መልእክተኞችና የዮሐንስ ንግግር ነው፣ ቃለ ምልልስ ነው። ይህንን ካጠቃለሉ በኋላ እንዲህ አለ።
ሲያጠቃልል ቅዱስ ዮሐንስ ወንጌሉን የጻፈው ወከመዝ ሆነ በቢታንያ በቤተ ራባ በማይዶተ ዮርዳኖስ በሃበሃሎ ያጠምቅ ዮሐንስ በሚያጠምቅበት በዮርዳኖስ ማዶ በሚገኙት በቢታንያ በራባና በቢታንያ ሰፈር እንዲህ አይነት ክርክር፣ እንዲህ አይነት ጉባኤ፣ እንዲህ አይነት ቃለ ምልልስ፣ እንዲህ አይነት ምስክርነት ተከናወነ አለና የሁለቱን ዘጋው። ይህ በሆነ ወአመሳኒታ ይላል ቀጥሎ በማግስቱ ለጉባኤው ለትምህርቱ በሁለተኛው ቀን ለጌታና ለዮሐንስ ግንኙነት ግን መጥምቀ መለኮት ቅዱስ ዮሐንስ ጌታን ካጠመቀው በኋላ አልዋለም አላደረም። ገዳመ ቆሮንቶስ 40 ቀን ቆይቷል። ለሁለቱ ግንኙነት 40 ቀን ነው፣ በአርበኛው ቀን ማለት ነው። ለትምህርቱ ግን በማግስቱ ነው። በሁለተኛው ቀን መጥምቀ መለኮት ቅዱስ ዮሐንስ ያንኑ ትምህርት ጉባኤ እንደዚህ አስፍቶ እያስተማረ በነበረበት ሰዓት ወበሳኒታ ሬዮ ዮሐንስ ለእግዚእ ኢየሱስ እንዘ ይመጽእ ኀቤሁ ጌታ ክርስቶስ ወደ ሕዝቡ መካከል ሲገባ አሻግሮ ዮሐንስ አየው። ሌሎቹ አልገባቸውም። ተራ ሰው ነው የመሰላቸው፣ ተራ እስራኤላዊ ነው የመሰላቸው። መጥምቀ መለኮት ቅዱስ ዮሐንስ ግን ያውቀዋል። ከዛ በኋላ እጁን እንዲህ ያደረገ እያመለከተ ነዋ በጉ ለእግዚአብሔር ዘያትት ኃጢአት አለ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ እነሆ በመካከላችሁ መጣ፣ ይሄ ነው ተመልከቱት እያለ እጁን እያመለከተ ያሳያቸዋል። ወዲያው አያይዞ ምን አለ? ዘእብየለክሙ አነ በእንቲአሁ እኔ አስቀድሜ እስካሁን ድረስ ስላችሁ የነበረ ከኔ አስቀድሞ ያለ ከኔ በኋላ የሚመጣ በመንፈስ ቅዱስ እሳትነት ያጠምቃቸዋል ያልኳችሁ ለዓለም መስዋዕቱ የሚሰዋው በግ ይሄ ነው እያለ በእጁ እያመለከተ ምልክት አለ። ነዋ እነሆ ይህ ነው ተከተሉት እመኑበት እያለ ምስክርነቱን ሰጠ። ይህንን ካለ በኋላ ወዲያው አያይዞ ደግሞ እንዲህ ያለ ዮሐንስ በስጋ መቼም ሰው አስቸጋሪ ነው። አንድ ነገር ሲናገር ሌላ ነገር ያመጣል፣ ነገር ይጎትታልና ከዛ አንጻር ኤልሳቤጥ የዮሐንስ እናት ለእመቤታችን አክስቷ ናት። ዘመድ ስለሆኑ ዝምድና መሰረት አድርጎ አብረው ስላደጉ እንዳይሉ በረሃ ነው ዮሐንስ። ግን ዘመድ ስለሆኑ በዝምድናው ነው ወይም ደግሞ የተሳሳተ መረጃ ነው እንዳይሉ ወአንሰ ኢየአምሮ አላቸው። የእነሱን ሀሳብ ቀደማቸው። እኔ አሁን ስለምመሰክረው ነገር ከእግዚአብሔር ያገኘሁት መረጃ እንጂ አብረን አላደግንም፣ እኔ አላውቀውም ነበር። ወባህቱ ዘፈነወኒ ከመ አጥምቅ ውእቱ ይቤለኒ ዲበ ዘርኢከ ይወርድ መንፈስ ቅዱስ ወይነብር ዲቤሁ ውእቱኪ ዘያጠምቅ በመንፈስ ቅዱስ ወበእሳት ያጠመቀው ከዛ በፊት አርበኛው ቀን አይደለም። ስለዚህ እኔ በማጠምቅበት ጊዜ መንፈስ ቅዱስ ከሰማይ ወርዶ በራሱ ላይ ሲያርፍ ያየኸው እርሱ በመንፈስ ቅዱስ እሳትነት የሚያጠምቅ እርሱ ነው ብሎ የነገረኝ እግዚአብሔር ነው። የመረጃ ምንጭ ማን ነው እያለ ነው? እግዚአብሔር ነው። ከመምህር አልተማረውም። እግዚአብሔር መንፈስ ቅዱስ ነው የገለጸለት። ከእግዚአብሔር ነው ያገኘሁት ካለ በኋላ ምን አለ? ወለሊየ ርኢኩ በዓይኔ አይቻለሁ። የምናገረውን ነገር ምን ብያለሁ አለ? በዓይኔ አይቻለሁ። ወአነ ሰማዕቱ እኔም ምስክሩ ነኝ። ከመ ዝንቱ ውእቱ ወልዱ ለእግዚአብሔር የእግዚአብሔር የባሕርይ ልጁ እንደሆነ ምስክሩ ነኝ። የሚገርም የዓለም በግ አለው፣ የእግዚአብሔር አብ ልጅ አለው። የእግዚአብሔር አብ ልጅ ሲል ለአምላክነቱ ነው። የዓለምን ኃጢአት የሚያስወግድ በግ ሲለው ደግሞ መስዋዕት ሆኖ ስለመጣ እንደ ሰውነቱ ነው። ይህንን ምስክር በዚህ መንገድ መጥምቀ መለኮት ቅዱስ ዮሐንስ አጠቃለዋል። ስለዚህ ይሄ የሚያሳየን መድኃኒታችን ኢየሱስ ክርስቶስ የእኛን ወክሎ የእኛን በደል ለማስወገድ እኛን ለመካስ እኛን ለማዳን ስለ እኛ በቀራንዮ አደባባይ መሰቀሉን ነው ይህ ምስክርነት የሚያሳየን። ከአዲስ ኪዳን መካከል ለመጀመሪያ ጊዜ የእግዚአብሔር በግ ዓለምን ለማዳን የመጣ መስዋዕታችን ይህ ነው የሚል የደስታን አዋጅ ያወጀ ማን ነው? መጥምቀ መለኮት ቅዱስ ዮሐንስ ነው። ይሄ ለዓለም የታወጀ የደስታ አዋጅ ነው። ስለዚህ በብሉይ ኪዳንም ትንቢት ተነግሯል። በትንቢተ ኢሳይያስ ምዕራፍ 53 ከቁጥር 7 ላይ ያለው ነው። እንዲሁም ምሳሌ ተመስሏል። በኦሪት ዘጸአት ምዕራፍ 12 በኦሪት ዘፍጥረት ምዕራፍ 22 ላይ ያለው ለአማናዊ መስዋዕት ለክርስቶስ እንደ ምሳሌ ነው። ታሪክ መተረክ ጊዜውን ስለማይፈቅድ ጊዜውን ስለማያስኬደን፣ ነገር ግን በኦሪት ዘፍጥረት ምዕራፍ 22 ላይ ያለው የይስሐቅ ቤዛ ሆኖ የመጣው በግ የማን ምሳሌ ነው? ለዓለም ቤዛ ሆኖ ለመጣው ለክርስቶስ ምሳሌ ነው። ታሪኩ እንደሚያሳየን እንደሚገልጽልን ይስሐቅን አብርሃም ለመሰዋት
ካሰረው ካዘጋጀው ካመቻቸው በኋላ ካራውን አንስቶ ሊያርድ ሲል ምንድን ያለው? ወደ ኋላ አብርሃም አብርሃም ይትደይከ ላይሌቁ ይስሐቅ በወዳጅ በይስሐቅ ላይ እጅህን አታንሳ ተው ሲለው መለስ ሲል የት እንደመጣ የማይታወቅ ነጭ በግ በፀሳቤ ባረግ ሬሳ ታስሮ ነው ያገኘው። ከዛ በኋላ ልጁን ፈቶ ማንን ነው የሰዋው? በጉን ነው። ይሄ በብሉይ ኪዳን የተፈጸመ ታሪክ ነው። ወደ አሁኑ ሚስጥር ስናመጣው ግን በጉ የክርስቶስ ምሳሌ ነው። ይስሐቅ የዓለም ሕዝብ ወይም የአዳምና የኛ የልጅ ልጆቹ ምሳሌ ነው። አብርሃም የእግዚአብሔር አብ ምሳሌ ነው። ስለዚህ መሞት የሚገባው ለሞት የተዘጋጀው ማን ነው? ይስሐቅ ነው። በይስሐቅ ፈንታ የሞተ ማን ነው? በጉ ነው። ስለዚህ ልክ እንደዚሁ ሞት የሚገባው ለሞት የተዘጋጀው ሞት የተዘጋጀለት ማን ነው? አዳም ነው። የሞተው ግን ማን ነው? መድኃኒታችን ክርስቶስ ነው። በጉ ለይስሐቅ ቤዛ እንደሆነው መድኃኒታችን ክርስቶስም ለዓለም ቤዛ ሆኗል ማለት ለውጥ ሆኖ ተሰቅሏል ማለት ነው። ስለዚህ ይህንንም ቅዱስ ያሬድ ሲያመሰጥር እንዲህ አለ። አብርሃም ወሰዶ ለይስሐቅ ወልዱ ከመ ይስውዖ አብርሃም ልጁ ይስሐቅን ሊሰዋው ወሰደ። አውረደ ሎቱ ቤዛው በጋ እሁዝ አቅርንቲሁ በዕፀ ሳቤቅ ይሄ ቀንዶቹ በሐረግ በነጭ ሐረግ የታሰሩ በግን አመጣለት ቤዛው እንዲሆነው ካለ በኋላ ዕፀ ሳቤቅ ብሂል ዕፀ ስርየት መስቀል ከመድኃኒታችን ክርስቶስ ጋር ሲያገናኝ ነው። የይስሐቅ መስዋዕት ቤዛ የሆነ በግ ታስሮ የተገኘው በዕፀ ሳቤቅ ነው። ያ ዕፀ ሳቤቅ የዕፀ መስቀል ምሳሌ ነው። የመስቀል ምሳሌ ነው። በዕፀ ሳቤቅ በሐረግ ታስሮ እንደተገኘ መድኃኒት ክርስቶስን በሰው ፍቅር በመስቀል ላይ ታስሮ ራቁቱን ተሰቅሎ ተገኝቷል ማለት ነው። እንዲህ አድርጎ ነው ያነጻጸረ። ስለዚህ ነዋ በጉ ለእግዚአብሔር ዘያት ኃጢአት አለ። እነሆ የዓለምን ኃጢአት የሚያስወግድ የማን በግ? የእግዚአብሔር በግ እነሆ በማለት መጥምቁ ዮሐንስ የመሰከረው ምስክርነትም ይህንን ነው። በተለይ ደግሞ በኦሪት ዘጸአት ምዕራፍ 12 ከቁጥር 1 ያለው የመሥዋዕቱ በግን የሚያስረዳን በሐዲስ ኪዳን ለሚከናወነው የማዳን አገልግሎት ምሳሌ ሆኖ ነው። ጠቅለል ስናደርገው ግን መጥምቀ መለኮት ቅዱስ ዮሐንስ የተናገረው አዋጅ የመሰከረው ምስክርነት በጊዜው ተልከው ለመጡት አጣሪ ቡድኖች ወይም ለካህናትና ለሌዋውያን ብቻ አይደለም፣ ወይም ጉባኤ ዘርግቶ ለሚያስተምረው ለምዕመኑ ብቻ አይደለም፣ ለእኔና ለእናንተም ጭምር ነው። የዓለምን ኃጢአት የሚያስወግድ የኔና የእናንተን ኃጢአት የሚያስወግድ የኔና የእናንተን በደል ሊያነጻ የሚችል በጉ መሥዋዕቱ ክርስቶስ አሁንም በቀራንዮ በቤተ መቅደሱ እየተፈተተ ነው ያለ። አሁንም ደሙ እየፈሰሰ ነው ያለ። አሁንም ሥጋው እየተቆረሰ ነው ያለ። ስለዚህ ስንቶቻችንን ወደዚህ የመጣ ነው? ስለ መድኃኒት ማውራት ብቻ አይደለም የሚጠቅመው፣ መድኃኒቱን ተግባራዊ ማድረግ ነው፣ መታከም ነው። መቼም አንድ ሰው ዶክተር ወንድም ቢኖረው ዶክተር ቤተሰብ ቢኖረው አረ ራሱም ዶክተር ቢሆን ሆስፒታል ውስጥ ገብቶ ሰራተኛ ቢሆን እዛም ደግሞ ከጎኑ ቤት ሰርቶ እዛው ጎረቤት ነው ቢኖር ገብቶ ካልታከመ ይድናል አይድንም። ስለ መድኃኒቱ ጥሩ የሆነ መረጃ ቢኖረው ጥሩ ቅርበት ቢኖረው ካልታከመ አይድንም። እኛም ስለ መድኃኒት ክርስቶስ መረጃ ቢኖረን ብቻ እንዲሁም ስለ ሥጋው ደሙ ማወቅ ብቻ አያድንም። ያወቅነውን ስንመሰክረው ያወቅነውን ስንኖረው ራሳችንን በንስሐ አንጽተን ወደ ቅዱስ ሥጋውና ወደ ቅዱስ ደሙ ስንቀርብ ነው ይሄ አማናዊ መስዋዕት የተሰዋልን መስዋዕት ስንቀበለው ነው እኛን ሊያድን የሚችለው የድነቱ ተካፋይ የምንሆነውና ይህንን መልእክት ነው የሚያስረዳን። ታዲያ ስንቶቻችንን ራሳችን በንስሐ ያዘጋጀን? ስንቶቻችንን እንደው ያለፈው ዘመን ይበቃናል፣ የተጣላንበት ዘመን ይበቃል፣ የተጋፋንበት ዘመን ይበቃል፣ በምቀኝነት በጥላቻ የተያዝንበት ዘመን በቃን፣ እስኪ እንመለስ ንስሐ እንግባ ብለን እስኪ ስንቶቻችንን ወደዚህ የተመለስን? ይሄን ነው ማሰብ የሚጠበቅብን። እውቀት ብቻውን አያጸድቅም። ያን ያወቅነው ስንኖረው፣ ወደ ቤቱ ስንመጣ፣ ንስሐ ስንገባ፣ ስንቆርብ ነው። ይሄ አዋጅ የሚያስረዳን ይህንን ነው። ነዋ በጉ ለእግዚአብሔር ዘያትት ኃጢአት ዓለም። እነሆ የማንን ኃጢአት? የዓለምን ኃጢአት። ዓለም የተባለ የሰው ልጅ ነው። የሰው ልጅን ሁሉ ኃጢአት የሚያስወግድ የእግዚአብሔር በግ እነሆ በመካከላችሁ አለ።
ይሄ አዋጅ አሁንም ለሁላችን የታወጀ ነው። ስለዚህ ሁላችንም ይህንን ምስክርነት ሰምተን ራሳችንን መርምረን ንስሐ ገብተን ለስጋው ደግሞ በቅተን አምላካችን ያዘጋጀልን ርስታችን እንድንወርስ የእርሱ ፈቃድ ይሁንልን። የመከረን ያስተማረን አምላካችን እግዚአብሔር የተመሰገነ ይሁን። ይቆያል።